ድራማው ሲጀምር ጀማል ገና በጧቱ ከቤቱ እየወጣ እናቱ በበረንዳ በኩል ምግብ እየሰራች ነው። እማዬ ቁርስ እየሰራች ነው እንዴ ይላታል። አዎ ልጄ ና አትበላም እያለችው ነበር። ቆይ ልብስ ልልበስና እመጣለሁ እያላ ነበር። ከዛ ብስክሌቱ ላይ ይወጣል። ከዛ በገጠራማ አካባቢ ባለው በቀጥታ በኮብልስቶን መንገድ ላይ በብስክሌት እየሄደ ነበረ። ብስክሌቱን እያሽከረከረ በቀጥታ ከሰፈር እየወጣ በአንድ በኩል ደግሞ በተመሳሳይ አጋጣሚ ኢስታንቡል ውስጥ ኑሯን እየመራች የምትገኘው ጆል ድንገት በጠዋት አላርማ ከእንቅልፏ እየቀሰቀሳን ነበረ። ከዛ በኋላ ሲቀሰቀሳ ትንሽተኛ ብላ አላርሙን አልጠፋቸው። ሰዓቱ በጣም እየሄደ ነው። የስራ ሰዓት እየደረሰ ነው ያለው። ኢስታንቡል ከተማ ገና ከጠዋቱ 2 ሰዓት አካባቢ በጣም ነው የምትጨናነቀው። ትራንስፖርት ቢዚ ነው የሚሆነው። በድንገት አላርሙ ድጋሚ ሲጮህ ግን ነቃች። ሰዓቱን ስትደነገጠች ወይኔ አይሆንም ብላቶ ለብላ እየተነሳች ነበረ። የእሷ ቦይፍሬንድ ደግሞ ወይም አብራት የሚኖረው የእሷ ጓደኛ አሁን ቤት ውስጥ ነበረ። ወይኔ አትቀሰቀሰኝም ነበር እንዴ አንተ ግን በእናትህ ትቀሰቀሰኛለህ ብዬ ትሏለች። እንደ አላርም እንትን ያልሽው ለዛ አይደል እንዴ? እኔማ ከምረብሽሽ ብዬ ነው። መተኛት በፈለግሽው ሰዓት ትተኛለሽ፣ መነሳት ባለብሽ ትነሻለሽ እያለ ነበረ። አይ መቀስቀስ ነበረ። በአሁን ቁርሴ እንዴት ነው የምበላው በእናትህ ሰዓት ሄደብኝ በቃ እያለችው ነበር። ዝም ብሎ ጋዜጣውን እያነበበ ነው ያለው እሱ። እንደ ኬን ምን እያረክ ነው ያለው? እንደ ለ8 ሰዓት ለመተኛት ብዬ እኮ ነው። ነገር ግን ለሌት ብዙ ጊዜ ስነሳ ነበረ ትላለች። አራት አትቢና እንደ ቤት ሀገር ነው ራት እየተዘለለ ኪሎ የሚቀነሰው አንቺ ሰውነት የሚቀነሰው እያለ ነበር። አይደለም በቃ እንደዛ ነው መስተካከል ያለበት ብሎኝ እኮ ነው። ታውቃለህ ሰርጋችን እየደረሰ ነው። የሰርግ ቀሚሴ በደንብ አድርጎ ልክክ ብሎ እንዲገባ ፈልጌ እኮ ነው። ለዛ ነው ተረዳኝ። ከዛ በኋላ በወፍርም ችግር የለም ስትለው ነበረ። እኔ ጉልኔ ያለሽን ነገር በሙሉ ወዳለው እባክሽ እንደዚህ አትሁኝ እያለ ነበር። አመሰግናለሁ ብላ አንገቱን እየሳመች ነበረ። በቃ በኋላ እንገናኛለን፣ ደውልልሃለሁ፣ ቴክስትም አድርግልኝ እሺ፣ በፈለግከው ሰዓት አለሁ። በነገራችን ላይ ዛሬ ወደ ካምፓኒው መሄድ አለብህ እንዳትረሳው አለችው። ከዛ በኋላ እየወጣች ነበረ። እሺ ቻው ይላታል። ከዛ ቁጭ ብሎ ኬን እያሰበ ነበረ። በሌላ በኩል ጀማል እዛው ገጠር አካባቢ ወንዝ ዳር ሆኖ የሆነ ነገር እያጠበ ነበር ያለው። ድንገት ካሙራን ብቅ እያለች ነበር በፈረስ ሆና። በጣም ነው የምትወደው ጀማልን። ነገር ግን እሱ ብዙም በፍቅር በተመለከተ ለእሷ ምን የሚያስበው ነገር የለም። ልክ እንደ እህቱ ነው የሚያዝ። እዚህ ጋር በቅርጫት የሆነ ነገር የሚበላ ነገር አምጥታ ነበረ። ከዛ ሰጠችው። አንቺ ነሽ የሰራሽው በጣም ይጥማል እያለ ነበር። አሁን ከኔ ውጭ ታዲያ ማን ሊሰራ ይችላል እያለችው ነበር። በዚህ መንገድ ስትበላ የነበረ ወደድከው ትላለች። አንቺ በጣም ይጥማል በጣም ይጥማል እያለ አሁንም ቢሆን መግመት ጀመረ። ከዛ ድንገት ጥርሷን እንዳመማት ሆና ወዲያው ነበረ ያቃሰተችው። ጥርሴን አመመኝ እያለችው ነበረ። ምናልባት መድኃኒት ልግዛልሽ እንደ ይላታል። ቆይ እስቲ አንዴ ብላ ጉንጩን ሳመችው። ከሳመችው በኋላ አንተ ህመሙ ጠፋሽ ትለዋለች። ገርሞት ይመለከታታል። ጁል በሌላ በኩል አሁን መኪና ውስጥ ገብታለች። እንዳለ ትራፊኩ ተዘጋግቷል። ኢስታንቡል በጠዋት ተጨናንቃለች። ግራ ገባት። በጠዋት የሆነ ነገር ልትበላ እየሞከረች አልተመቻትም። ስለዚህ እርጎ ነገር እየጠጣች ነው። ከዛም በኋላ ጓደኛዋ ከቢሮ ደወለችላት። አትመጭም እንደ ጁል እያለቻት ነበረ። አሱ አራኒ በጣም ርቅ ያለው በእናትሽ ትራፊኩ ተዘጋጋ ልደርስ አልችልም በሰዓት ስትላን ነበረ። እሺ ለማንኛውም በሰዓትሽ ለመድረስ ሞክሬ ማለት ያለቃችን አሁን መታጠቢያ ክፍል ገብቷል እያለቻት ነበር። ማለት እኔ ከኔ ቀርቦ የሚመጣ ስትላን ነበረ። ውሸታም እንዳታረገኝ ብዬ ነው ለአንቺ ብዬ ብዙ ነገር ማዋሸት አልፈልግም ትላታለች። ምሮ ከኔ የሚፈልገው ስትላን ነበረ። እስካሁን ድረስ ይኸውልሽ ያ ሳጥን አልደረሰም። ጉል ይህንን ነገር ትወጣለች ብዬ ነበር፣ ነገር ግን ቆጵሮስ አልደረሰም። የት ነው የላክሽው አንቺ ልጅ ስትላን ነበረ። አራራ ከ3 ቀን በፊት እኮ ነበር የላኩት ብላ በድንገት ፍሬን ስትይዝ እርጎ ተደፋ መኪና ውስጥ። ወይኔ እጭ ሁሉ ነገር በቃ የሚያስጠላ ሆነ እያለች ነበር። ጁል ሳታስበው በጠዋት ነገሮች ብልሽሽታቸው ወጡባት። እደውልሻለሁ እያለች ነበር። ከዛ ደወለች። ሄለው እኔ ጁል ነኝ። ሳጥን ልክ የነበረ ወደ ቆጵሮስ አልደረሰም እንዴ? የኮስሞቲክስ እቃዎችን የያዘ ሳጥን። ምን እንዴት አድርጎ ነው ወደዛ ሄዱ እያለች ነበር። ተሳስተው ወደ ሌላ ከተማ ልከውታል። ሱልጣን በሚል ስም ነበር የተላከው። ከዛ አሁን እዚህ ጋር ጀማል በድንገት ፖስታ ቤት ሄደ መልእክት ሊቀበል። ከዛ እዚህ ጋር ባለ ፖስታ ቤቱ ለሱልጣን እናታችን ይህን ነገር ስጣት ለእሷ ተልጎላት ነው ከኢስታንቡል እያሉ ነበረ። ሱልጣን በሌላ በኩል እዚህ የሰፈሩ በገጠራማ አካባቢ የሚገኝ ሰፈር በማህበረሰባቸው ዘንድ በጣም የምትወደድ ሴት ናት። እድሜዋ በጣም ሄዷል። ይህን የመርሳት ነገር ያለባት ይመስላል። አሁን በግራና በቀኝ በጣም ብዙ መሬትና ከብቶች እንስሶች አሏት። በግራና በቀኝ ያሉ ትልልቅ ሰዎች እኔን አስታውሽኝ እያሏን ነበረ። እሷ ደክማለች። ከዛ በኋላ በድንገት ነበር የሆነ ልጅ መጥቶ አስታውሽ ሲላት ወይኔ አንተው ነህ እንዴ እያለችው ነበር። አስታውሽኝ ያለ ነበር። ያሲን ውዱ ባሌ እንዴት መጣ እያለችው ታቅፎ ነበረ። ሁሉም ግራ ተጋባው። ጁል በሌላ በኩል ድንገት አለቋ ደወለላት። ወደ ስራ ቦታ እየሄድኩኝ ነው እያለ ነበር። ታክሲ ውስጥ ነኝ አሁን ታጥፌ ደርሳለሁ አላት። ከዛ እኔም ልገባ ነው እዛው ነኝ ያለሁት እያለችው ነበር። ሳጥኑ በተመለከተ ቆጵሮስ መላክ ያለበት ወደ ሌላ ቦታ እንደተላከ ወይም ደግሞ ወደ ሙግላ የምትባል ገጠር እንደተላከ ነገረችው። ምን ሊያደርግ እዛ ሄደ እያላ ነበረ። እኔ እንጃ አልገባኝም። ድጋሚ ሳጥኑን እልክ ይሆናላ
አለችው። ምን ያህል ዋጋ እንደሆነ ግን ታውቂያለሽ ይላታል። እኔ እንጃ እስቲ ቆይ እንትን እንላለን በቃ እያለችው ነበር። በድንገት የሆነ ታክሲ ገጨች። ገጭታ ሾፌሩ ላይ እየጮችበት እያለ ድንገት አለቋ ወጣ። ምን እያረግሽ ነው እያለን ነበረ። በሌላ በኩል አሁን ላይ ሱልጣን በጣም ብዙ መሬትና ከብቶች ስላላት እንዴት አድርገው ያንን መሬት እንዲሁም እነዛን እንስሶች እንደሚካፈላቸው በውጭ በኩል ይነጋገራሉ። ሁለት ወንዶች በዚህ ፉክክር ውስጥ ገብተዋል። አንደኛው ከእንስሶቹ ሊጠይቅ፣ አንደኛው ደግሞ መሬቱ ሊጠይቅ። ስለዚህ በቀጥታ እየሄደ ሁንሱ ነበረ። ሁንሱ ምንድን ነው ምን ፈለክ ስትለው ነበር። በመጨረሻ አስታውሺ መድኃኒቱ ሰራ ማለት ነው። ያው እኔ እንኳን እያላን ነበር። ምን ፈልገ ነው ልጄ ምን ፈልገን አለችው። እኔ እንስሶቹ አሁን እንዴት ነው ምን ሊሆኑ ናቸው አልገባኝም። እርሶ ከንተን ካሉ በኋላ መራባቸው አይቀርም መሞታቸው አይቀርም ወይ ደግሞ መንግስት መጥቶ ይወርሳቸዋል። እንደዛ ከሚሆን ለአካባቢው እንዲጠቅም እኔ እንትን ብላቸው ምን አለበት እንደገና ደግሞ እስኪያርፉ ድረስ እኔ እንከባከቦታለሁ እያለ እዚህ ጋር ትልቅ ሴት ስለሆነች እየተናገረ ነበር ስለ ሱልጣን እንደዚህ ሁንሱ። እሺ አለችው። መሬቱንም ነበር የፈለገው። በድንገት ደግሞ ሌላ ሰው መጣ። የመጣው የካሙራን አባን ነበረ። እንደመጣ ይኸውልህ ልጅ አሁን እዚህ ጋር ሁንሱ እየነገረኝ ነበር። እንስሶቹን ስጭኝ አለኝ። መሬቱን ፈልጎ ነበር። አይ ብያለሁ መሬቱን ላንተ ነው እየመሰጠ። ስለዚህ አንተ መሬቱን እሱ እንስሶቹን ይንከባከባል ማለት ነው። መሬቱን በደንብ እረስበት አለችው። እሺ አመሰግናለሁ እያለ ነበረ። ከዛ በዚህ መንገድ ተስማሙ። አብረው ተያይዘው ሁለቱ ወንዶች እየወጡ ያለ በጣም የፉክክር መንፈስ ውስጥ እየገቡ ናቸው። በተቃራኒ አቅጣጫ ነበሩ ሲሄዱ የነበረው። ድንገት የካሙራን አባት እዚህ ጋር ካሙራን እያገኛን ነበረ። ሰላም ብሏት እያለፈ ነው ያለው። ጀማል ከኢስታንቡል የተላከውን ሳጥን በቀጥታ ይዞ መጣ። ካሙራንን ድንገት እያገኛን ነበረ። ካሙራን መታ የሱልጣንን ገላ እንድታጠብ ተነግሯን ነበር ከአባቷ። አሁን ካጠበቻት በኋላ እሷ ራሷ ታጥባ ስትወጣ በከፊል እርቃኗን ነበረች። ጀማል ሳያት ወደፊቱን አዞረና ልብስሽን አርጊ እንጂ አንቺ ምንድነው የምትሰሪው እያላን ነበረ። ይሄ ነገር ከኢስታንቡል ተልኳል ብሎ ነገራትና ወደ ውስጥ ገባ። ከዛ በቀጥታ ወደ ሱልጣና ዋናው ሳሎን ገብታ አጠገቧ ተቀመጠና ሱልጣና እናቴ ይሄ ነገር ላንቺ ነው ይመጣልሽ እያላን ነበረ። ምንድነው አለችው። እኔ እንጃ እስኪ ብሎ ከፈቱት። ሲከፍቱት ውስጡ ያለው የኮስሞቲክስ እቃ ነው። ጥፍር ቀለም፣ ቻፕስቲክ፣ ኩል፣ ፋውንዴሽን ምናምን በርካታ ሴቶች ፊታቸው ሊጠቀሙት የሚችሉ ነገሮች ውስጡ ነበሩ። እዚህ ጋር ደግሞ ጁል እያበደች ነው። አድራሻውን በትክክል ነበር የነገርኳችሁ እንዴት ተሳሳተ ስትል ነበረ። ጓደኛዋ ደግሞ ልሽ ብታሳምናችሁ ይሻልሻል ይደርሳል ምናምን ብለሻቸው ከዛም በኋላ ድጋሚ እንላከላቸው እያለቻ ነበረ። በሌላ በኩል ስልጣና እየተላከላትን ኮስሞቲክስ ይዛ ወደ ያሲን ጋር መጣች። ስትመጣ ግን ተቀባብታው ነበረ። ከዛ አንድ ሰው ደወለላት። ሄለው እኔ ያሲን ነኝ እያል ነበረ። ሳጥኑ እኛ ጋር ደርሷል አላት። እዚህ ጋር ለሱልጣና ላክሽላት ደስ ብሏት አለ እየተጠቀመችበት ብሎ ነገራት። ሁሉንም ተጠቀመችበት አለችው። ሁሉንም ተጠቀመችበት ይላታል። እዚህ ጋር ደግሞ ሱልጣና ማናት የደወለችው ማን ብላ ነው የነገረች ያለችው። ከዛም በኋላ ስሟን ነገራት። ጁል ናት ሲላት ወይኔ ልጅ ስትል ነበረ። እዚህ ጋር ጁል ምን የምታውቀው ነገር የለም። ሱልጣና ደግሞ ኮስሞቲክሱን ፊቷ ላይ በሙሉ ተቀባብተዋለች። በሌላ በኩል አሁን እሱን በቀጥታ ወደ ቤት መጣ። ከሚስቱ ቁጭ ብሎ እያወራ ነበረ። ከብቶቹን እንዳገኙ ነገራት ለሚስቱ። ጥሩ ነው አለችው። ነገር ግን የበለጠ መሬቶቹንም እንድጠቀም ምናልባት ልጄ ምናልባት ከካሙራን ጋር ብናጋባውስ እያላን ነበረ። የካሙራን አባት ዩሱፍ ነው መሬቱን እሱን የወሰደው። ስለዚህ ሁለቱን አንድ ላይ እናጋባቸውና እኛ የምንጠቀም ከመሬቱ እያላን ነበር። ሳቀች፣ ደስ አላት። ይጅና ገበያ አንዳንድ ነገር ጊዜ በባላችን መሰረት ሁሉን ነገር እናደርጋለን አላት። ደስ ብላት እየሄደች ነበረ። ጁል በሌላ በኩል ቢሮ የገባች ነው። ወደ አለቋ ቢሮ ገባችና የተፈጠረውን ነገር ነገረችው። ወደ ሌላ ቦታ ሳጥኑ እንደተላከና የኮስሞቲክስ እቃዎቹ እንዳለ እንደተጠቀሙበት ነገረችው። ዋጋው ስንት ነው እያለ ነበር። በጣም ብስሰት እየሰራች ነው። እዚህ ጋር ጁል እዚህ ጋር አለቋ እያስጠነቀቃን ነበረ። መኪናዋን ቢሆን ጋራዥ ገብቷል ስለተጋጨ። ስለዚህ መኪና ስጠኝ አለችው። እምቢ እያላን ነበረ። ቢያንስ ለተወሰነ ጊዜ ተቸገሪ ከስትሽ እንድትማሪ እያላን ነው። በሌላ በኩል አሁን የሁሱን ባለቤት በቀጥታ ወደ ካሙራን እናት ጋር እየመጣች ነው። ከዛ ዛሬ ልጅሽን ልንጠይቅ እንመጣለን እያለቻን ነበር። ደስ አላት። እዚህ ጋር ልጇን ጠራችና የዩሱፍ ወይም ደግሞ የካሙራን እናት ወይም ደግሞ የዩሱፍ ሚስት በቀጥታ ለእህቷ እየነገረቻን ነበረ። ጁል ቢሮ ውስጥ ናት። ቢሮ ውስጥ ሆና ሌላ ስራ እየሰራች ነው። ጓደኛዋ መታ አረቃ ካየሽ ቅር ይለዋል እያለቻን ነው። ነገር ግን ወዲያው ነበረ አለቋ ድንገት የመጣው አያት። ቢሮ ውስጥ ሆነሽ የሰው ስራ መስራት አትችይም ብሎ እየተቆጣት ነው። ከዛ ሄዳል። ማስጠንቀቂያ እየሰጣን ነበረ። ከዛም በኋላ እዚህ ጋር እየሆነ ስላለው ነገር ጀማል ምንም የሚያውቀው ነገር የለም። በቀጥታ ወደ ቤት መጣ። እንደመጣ ከእህቱ ጋር እያወራ ነበረ። ሊያገባ እንደሆነ ቤት ሊያጋቡት እንደሆነ ነገረችው በጨረፍታ። ስናግረው ደነገጠ። ጭራሽ አልጠበቀም ነበረ። እንዴት እያላን ነበረ። እንዴ እኔ እንጃ እኔም አልገባኝም ወንድሜ ስትለው ተደናግጦ በቀጥታ ከቤት እየወጣ ነበረ። ከዛ በድንገት የእህቱ ጓደኛ መጣ። እንደገባ የሆነ የሚጠጣ ነገር አቅርቢልኝ ብሏን ነበረ። ከዛ ለሱ ልትሰራለት ወደ ውስጥ ገባለች።
በድንገት ጀማል እየመጣ ያለ አባቱን አገኘው። እሱን እያገኘው አባዬ እንዴት ነው አንተ? እኔ መጀመሪያ የኔን ፍቃድ ሳጠይቅ እንዴት ነው የምታጋባኝ ያለው ነበረ። ከአንተ ምን ፍቃድ ያስፈልጋል? ምንድነው አንተ አባትህ ልትቃወመው ነው እንዴ? አባትህ ለአንተ መልካም ነገር ነው ያመጣልህ። እሷም ጥሩ ሴት ናት። ይኸውልህ ስማኝ፣ ይሄ እዚህ ጋር ማለት ነው የቤተሰብ ጉዳይ ነው። ገባ አይደለ ሲሉ ነበር። አይደለም አባዬ እሷ እኮ በእድሜ ትበልጠኛለች እኮ ሲሉ ነበር። 2 ዓመት ነው ብትበልጥህም እባክህ ምንም ችግር የለም። አንተ ምነው የምታካብደው? በእናትህ በቃ ካሙራን ሄደህ እጇን ትጠይቃለህ። ገባ አይደለ? ከዛ በኋላ የዩሱፍን መሬት እንጠቀማለን ማለት ነው። ሁሉ ነገር ቀላል ይሆናል። ከዛም በኋላ እንደዚህ እኔ አልችልበትም ሲሉ ነበረ። አሁን ትክክለኛውን ወሬ ማውራት ጀመርክ? ምን ማለት ሲሉ ነበር። አሁን ትክክለኛውን ነገር ማውራት ጀመርክ? ምን ማለት ነው? ምንድነው አንተ ራስህ እንደበልጥ ነው እንደምታየው? ምን ሆነሃል እንዴ? እንስሶቹን እኛ ወስደናል። ዩሱፍ መሬቱን ወስዷል። እንስሶች ይሞታሉ፣ መሬት ግን ለዘላለም ይኖራል። መሬቱ በጣም ያስፈልገናል። ምን ሆነሃል አንተ እያሉ ነበረ። አባዬ ተው ይቅርብህ ነገር እያሉ ነበር። አይሆንም ታገባታለች ልጅ እያሉ ነበረ። በሌላ በኩል የካሙራን እናት ቤት ውስጥ ነበረች ከካሙራን እህት ጋር። ከዛ ወደዚህ እያሉ ነበረ። ከዛ በድንገት ካሙራን መጣች። ስትመጣ በያት አጠቢ ተዘጋጂ እያሉ ነበር። ለምን የምታጠበው? ምን ነው ገላ የሸተተ እንዴ? አራውን ታጥቤ ነው የመጣሁት እያለቻቸው ነበር። ለምን ታጥብሽ የት ሲሉ ነበረ። ማለቴ አያቴን ሱልጣናን አጥቤ ነበረ። ከዛም በኋላ እኔም በዛ ታጠብኩኝ። ምንድነው ችግሩ እያለቻቸው ነበር። እንግዶች ይመጣሉ ዛሬ ይሏታል ለሁለት። ለምን ስትል ነበር። ከዛቷ መጣችና እህቴ እየመጡ ነው ልትጋቢ ነው ስትላ ነበር። ማን ነው የሚመጣው? ከማን ጋር ነው መጋባው ስላቸው ነበረ። ከጀማል ጋር ልትጋቢ የጀማል ቤተሰቦች እየመጡ ናቸው ይሏታል። እሷ ጀማል ትወዷለች። ገርሟት ፌንት እያነቀለች ነበረ። ወዲያው ተሽከርክራ ወደቀች። አይዞሽ ተነሽ አይነሽን ክፈች እያሏን ነበረ። በሌላ በኩል ደግሞ እዚህ ጋር የጀማል እህት ለመጣላት ጓደኛዋ የሆነ አርያን የሚባል የሚጠንጣ እንዳርጎ ነገር ቀዳችለት። ከዛም በኋላ ማር አርገሽበታል በደንብ ይላታል። እሱ ማር ሲኖርበት ይወዳል። አዎ ብላው ከዛም በኋላ እየጠጣ ነበረ። በድንገት ገና ፉት ከማቱ ሰው መጣ። ተደበቅ ብላ ሶፋው ውስጥ ከተተችውና ሶፋውን ገለበጠችው ወደ ላይ። ሶፋው ይገለበጣል። ከዛ ከታች ደግሞ ሳጥን ነገር አለው ዕቃ ማስቀመጫ። ድንገት አባቷ ነበር የመጣ። ልጄ ነይ ጫሜን አውልቂ እያላን ነበር። ወዲያው አለቀችለት። ከዛም በኋላ ልክ ሶፋውን ልታስተካክል እሱ እንዳያይባት ከዛም በኋላ እስኪ እዛ ጋር አርያን ነው የሚታየኝ እስኪ አምጩ እያላን ነበረ። ሰጠችው። ምንድነው ደግሞ በምንድን ነው የተሰራው አላት። በማር ሰጥሮ ማር አረ ሂጂና ወጪ አርጊበት የመማር በማር እኮ አልወድም እኮ ነኝ እያላን ነበረ። ከዛም በኋላ ድንገት ያ የተደበቀው ጓደኛዋ ልክ እንዳይነቃበት እንዳይያዝ ብላ ወደ ኪችን ከገባሽ በኋላ አይጣየው ብላ ጮኸች። አባቷ ድንጋይ መጣ። ከዛ እሱን በመስኮት አስመለጠችውና አባቷ መሄታ ላይ ጩ እያላ ነበር። ወይ አባዬ አይጥ እኮ መስሎኝ ነው ለካ ጨርቅ ነው ስትለው ነበረ። ችግር አለብሽ ብሏት ወደ ዋናው ሳሎን ሄዳል። ዩሱፍ በሌላ በኩል ቤት መጣ። ገና እንደመጣ ጫማውን እያወለቀችለን ነበረ። ሚስቱን ብትሆን ወይም የካሙራን አባት ነው። ከዛ የካሙራን እናት አሁን እዚህ ጋር ጫማውን እያወለቀችለት እንዴት ነበር ታዲያ ይላታል። ኧረ ሁንሱ መጥቶ ነበር። ስማ ሁንሱ ዛሬ ይመጣል ቤት ካሙራን ሊጠይቅ ልጃችን እያለችው ነበር። ኧረ እባክሽ ሁንሱ ጀመረው ማለት ነው። እዩት ይህን ጠቅመኛ ሰውዬ ከኔ ልጄን ይወስድብኛል። ከዛም በኋላ የምገዛውን መሬት መካፈል ይችላል ማለት ነው እያል ነበር። እና ማለት ለካሙራን ፈቃድ አንሰጠውም እንዴ እያለችው ነበረ። ቆይ ከጀማል ውጭ ለማንስ ልጃችን ልንሰጥ እንችላለን? በእርግጥ በጣም ከባድ ነው። ጀማል ጥሩ ልጅ ነው ታውቂያለሽ፣ እንሰጠዋለን። ነገር ግን ጀማልኛ ቤት መኖር አለበት እያለ እየሳቀ ነበር። እሷ ማብራት ስቃለች። ጀማልኛ ቤት ይኖራል። ከዛ በኋላ መሬትም ቢኖር እንስሶችን ቢኖሩ ከኛ ጋር ይጠቀማል ማለት ነው። የአባቱ ቤት መኖር የለበትም። ቆንጆ ሰርግ ይኖራል እያለ ነበረ። በሌላ በኩል ሱልጣናውንም ቢሆን ሊፕስቲኩን እንደተለቀለቀችው ነው ከንፈሯ ላይ። ከዛም በኋላ አሁን እዚህ ጋር ያሲንን ኧረ እባክህ ደውል እያለችው ነበረ። ደውል ትለዋለች። ኧረ ዛሬ ደህና አይደለችም እኮ እናት ሱልጣና ስትለው ደውል አለችው። እዚህ ጋር ጉል ተናዳለች። መኪናዋ ጋራጅ ነው ያለው። በጉራ እየተራመደች ነበረ። ሄሎ ሰላም እህቴ እንዴት ነሽ? እኔ እያለ ነበር። ማን ለበል ስትለው ነበር። እኔ ቅድም የደወልኩልሽን እያለ ነበር። ምን ፈለግክ? አሁን ደግሞ ምንድን ነው የምትለኝ ስትለው ነበር። ማለት እዚህ ጊዜሽን ላጨናነቅ አልፈልግም፣ ነገር ግን ሱልጣና ደውልላት ብላኝ ነው ማለት ልታወራሽ ፈልጋ ነው እባክሽ ከቻልሽ ምናምን ነገር እያለ ነበር። ምን ማለት ነው አንተ አያትሽ የልጅ ልጅ ምናምን ምንጥስ የምትለኝ እኔ ምን አገባኝ? ምን ማለት ነው የማይመስል ነገር አታወራ ስትለው ነበረ። አይደለም ቆይ አንድ ጊዜ ወይዘሪት ጁል እያለ ነበረ። ስማኝ አንድ ነገር ልንገርህ። መጀመሪያ ደረጃ ጊዜ የለኝም እንደዚህ ማወራበት። እሺ ምንም ጉዳይ አይደለም። በቃ እኔ አሁን ባስ ልሳፈር ነው። በእናትህ ወይም በቃ ባስ ልሳፈር ነው ተወኝ ብላ ስልኩን ዘጋችው። ሄሎ እያል ነበረ። ምንድነው ምን አለች ስለው ነበረ። በቃ ዛሬ ምንም አይመቻትም እያለ ነበር። ምን አለች? ድጋሚ ደውልላት ስለው ነበረ። እናት ሱልጣና በኋላ ደውላለሁ ብላለች ሲመቻት እያለ ነበር። ምን አለች ታዲያ ስለው ነበረ። ባስ ልትሳፈር ነው እያለ ነበር። ባስ ልትሳፈር ልትመጣ እኔ ጋር ልትመጣ ስለው ነበር። አዎ ልትመጣ በቃ አሁን አንቺ ወደ ቤት ሂጂ ችግር የለም እያለ ነበረ። የያዘችውን እየተሰላከላትን የኮስሞቲክ ሳጥን ይዛ እየተመለሰች ነበር ወደ ቤቷ። ጁል እዚህ ባስ ውስጥ እየገባች ነው። ባስ ከገባች በጣም ብዙ ጊዜ ሆኗታል። ወንዶች ከበዋታል። ተጣቧል። ባሱ ጥቅጥቅ ብለው ነበር የገቡት። አትንኩኝ እያለ
እያለች እየተመናቀረች ነው። ከተወሰነ ቆይታ በኋላ የጓደኛ ቤት መጣች። ከጓደኛዋ ጋር እያወራች ነበረ። መኪና ስጡኝ ብዬ አለቀኝ ብጠይቀው እምቢ አለኝ፣ ይኸው ዛሬ ስጎሳቆል ዋልኩኝ ያለቻን ነበረ። እንዲህ እያሉ ተቀምጠው ማውራታቸውን ቀጠሉ። በሌላ በኩል ዛሬ ጀማልና የእሱ ቤተሰቦች በቀጥታ የካሞራን እጅ ሊጠይቁ ወደ ቤታቸው እየመጡ ነበር ያሉት። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች በዛሬው ዕለት ይዤላችሁ የመጣሁት ድራማ ይህንን ይመስል ነበረ። ቅጠል ቲቪ ከዚህ በኋላ እነዚህንና ሌሎች ድራማዎችን ወደ እናንተ ማድረሱን ይቀጥላል። ክቡራን ተመልካቾች በሁለተኛው ቻናላችን በቀን ስቶሪ ደግሞ ለልጄ የሚሰኙትን እንዲሁም የታመሙ አበቦች ድራማዎችን እንዲሁም ወላፈን ድራማ ጨምሮ እንድትከታተሉ በትህትና የምጠይቅ ይሆናል። ሁሉም ድራማዎች ቀኑን እየጠበቅኩኝ ወደ እናንተ የማቀርብ ይሆናል። እናንተም ላይክና ሼር እያረጋችሁ ኮሜንት እያረጋችሁ እንድትጠብቁ ወይም ደግሞ እንድትከታተሉ በትህትና ጠይቃለሁ። በቀጣይ በአዲስ ቪዲዮ ወይም ደግሞ በቀጣይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።